الرحمن لبيوتهم سقفا من فضة ومعارج عليها يظهرون ሰዎች ሁሉ በከህደት ላይ የተሰባሰቡ አንድ ህዝብ ቢሆኑ በአርህማን ማለትም በአላህ ላይ ለሚክዱት አላህ ዘንድ የምድር ዓለም ህይወት የተናቀ በመሆኑ የቤታቸውን ጣራ ከብርና የሚወጣጡበትን መሰላል ባደረግንላቸው ነበር። ولبيوتهم أبوابا وسررا عليها يتكئون ለቤታቸው ከብር የሆኑ በሮችና በላዩ ላይ የሚጋደሙባቸው አልጋዎችንም ባደረግንላቸው ነበር። وزخرفا وإن كل ذلك لما متاع الحياة الدنيا والآخرة عند ربك للمتقين ጣራዎቻቸውን በሮቻቸውንና አልጋዎቻቸውን ከፊሉን በወርቅ ባጌጥንላቸው ነበር። ይህ ሁሉ ግን የምድር ዓለም ህይወት መጣቀሚያ ብቻ ነው። ለጌታ ዘንድ ያለው የመጨረሻው ዓለም የገነት ጸጋ አላህን ለሚታዘዙና ለሚፈሩት ብቻ ነው የሚሆነው። ومن يعش عن ذكر الرحمن نقيض له شيطانا فهو له قرين ከአርህማን ከአዛኙ አላህ ተግሳጽ ከቁርአን የሚዘናጋ ወይም የሚያፈነግጥ ሰው ቅጣቱ ወደ ሽርክ፣ ወደ ዝሙት፣ ወደ ስካር፣ ወደ አራጣ በአጠቃላይ ወደ ወንጀል የሚገፋፋው ሸይጣን እንመድብለታለን። ሸይጣኑም ለአፈንጋጩ የማይለየው አጥማሚ ተቆራኝ ይሆንለታል። وإنهم ليصدونهم عن السبيل ويحسبون أنهم مهتدون እነርሱም ሰይጣኖች ለተከተሏቸው አፈንጋጮች ቀጥተኛውን መንገድ ይዘጉባቸውና ጥመትን አሳምረው ያሳያቸዋል። አፈንጋጮቹም ራሳቸውን ወደ ቅን መንገድ የተመሩ አድርገው ይገምታሉ። حتى إذا جاءنا قال يا ليت بيني وبينك بعد المشرقين فبئس القرين በቁርአን ያፈነገጠ በመጪው ዓለም እኛ አላህ ዘንድ በሚመጣበት ጊዜ ጥብቅ ሂሳብ ሲገጥመው ለተቆራኙ ሸይጣን ምን አለበት በኔና በአንተ መካከል የምስራቅና የምዕራብ ያህል ርቀት ቢኖርስ ከሸይጣን ጋር መቆራኘቱ ምንኛ የከፋ ቁርኝት ነው ይላል። ولن ينفعكم اليوم إذ ظلمتم أنكم في العذاب مشتركون ከሃዲያን በቂያማ ቀን ከሸይጣን ጋር የነበራቸው ሽርክና ምንም አይጠቅማቸውም። ምክንያቱም ክህደትን በመምረጥ በደል ፈጽማችኋል። ስለዚህ በቅጣትም ትሻረካላችሁ ይባላል። أفأنت تسمع الصم أو تهدي العمي ومن كان في ضلال مبين አንተ ነብይ ሆይ ግልጽ የሆነ ጥመት ውስጥ የነበረን ሰውን ሐቅ አልሰማም ያለን ደንቆሮን አንተ ታሰማለህን? ወይንስ ሐቅን ማየት የማይፈልግ እውርን ትመራለህን? ፈጽሞ አትችልም። ያንተ ድርሻ እስላማዊ ጥሪህን ማስተላለፍ ብቻ ነው። መምራት የሚችለው አላህ ብቻ ነው። فإما نذهبن بك فإنا منهم منتقمون አንተ ነብይ ሆይ የካህዲያን ቅጣት ሳታይ አንተን በሞት ብንወስድህም እኛ በዚህም ሆነ በመጪው ዓለም ካህዲያንን በመቅጣት በርግጥ እንበቀላቸዋለን። أو نرينك الذي وعدناهم فإنا عليهم مقتدرون ወይም ለካህዲያን የቀጠርናቸው ቅጣት እናሳይሃለን። በርግጥ በካህዲያን ላይ ቅጣት በመፈጸሙ ላይ ቻዮች ነን። فاستمسك بالذي أوحي إليك إنك على صراط مستقيم አንተ ነብይ ሆይ ከአላህ ዘንድ በዚያ ወደ አንተ በወረደው የቁርአን መመሪያ በመከተል በጽናት ያዘው። በርግጥ አንተ ወደ ፈጣሪህ በሚያደርሰው ሃይማኖት በእስላም በቀጥተኛው መንገድ ላይ ነህ። وإنه لذكر لك ولقومك وسوف تسألون አንተ ነብይ ሆይ በርግጥ ይህ ቁርአን ላንተም ሆነ ለህዝቦች ትልቅ ክብር ሲሆን በአተገባበሩም ሆነ ለሌሎች ለማዳረስ ባሳየችው ተሳትፎ ዙሪያ ትጠየቁበታላችሁ። واسأل من أرسلنا من قبلك من رسلنا أجعلنا من دون الرحمن آلهة يعبدون አንተ ነብይ ሆይ ካንተ በፊት የላክናቸው መልእክተኞችን አግኝታቸው ከአርህማን ካላህ ሌላ የሚመለክ አምላክ አድርገንላቸው እንደሆነ ብትጠይቃቸው ኖሮ ፈጽሞ እንዳልተከሰተ በነገሩህ ነበር። ሲያመልኩትና እንዲመለክም ሲያዙት የነበረው አምላክ አንተ የምታመልከውን አላህ ብቻ ነው። ولقد أرسلنا موسى بآياتنا إلى فرعون وملئه فقال إني رسول رب العالمين በርግጥ ነብዩ ሙሳን ወደ ፈርዖንና ወደ መኳንንቶቹ ለነብይነቱ መረጃ በሚሆኑ ተአምራቶች ላክ ነው። ሙሳም እኔ የዓለማቱን ጌታ አላህ መልእክተኛ ነኝ አለ። فلما جاءهم بآياتنا إذا هم منها يضحكون ነብዩ ሙሳ መልእክተኛነቱን የሚያረጋግጡ ተአምራቶቻችንን ይዞ ወደ ፈርዖንና ወደ ህዝቦቹ በመጣላቸው ጊዜ እነሱም በተአምራቷ ይሳለቁ ነበር። وما نريهم من آية إلا هي أكبر من أختها وأخذنا